እንግዲህ እግዚአብሔር የፈቀደለት ሰው ደግሞ እንዲህ እሺ 1042 08 52 06 5 የኢትዮጵያ ንግድ ባንክ ነው። ስሙ ማን ነው? የዚህ ባንኩ ሙዬ ሸቱ። እሺ እግዚአብሔር ይርዳችሁ። ስልክስ 0964 47 15 74 እግዚአብሔር ይርዳችሁ። እሺ ሰላም ሁኑ። እሺ ሰላም ሁኑ። ደህና ሁኑ። እሺ ሰላም እግዚአብሔር ይስጥልኝ። እግዚአብሔር ያቆየልኝ። ማማ ቻው፣ ደህና ሁኑ። እሺ ቻው፣ ደህና ሁኑልኝ። አሜን። እግዚአብሔር ታንተ ጋር አሜን። ታንተ ጋር አሜን። ይርዳን በይ። አሜን። ይርዳን። ይጨንቀኛል አሁን መቼ ታድነኛለህ እያልኩ አትራቁብኝ። ቶሎ ቶሎ ነውልኝ። እሺ ማማዬ እግዚአብሔር ይማሮት፣ እግዚአብሔር ይማሮት ማማዬ። እና ያው እሱም እየሆነ ያደረንም ለመድኩት ሁሉንም ማለት ነው። ተቋቋምኩት። ያው እግዚአብሔር የሰጠኝ ጸጋ ነው። ምክንያቱም ነው ላይ ቁጭ ብዬ ስለመጣ ትቼ ምንም ማድረግ አልችልም። ይጨንቀኛል አሁን መቼ ታድነኛለህ እያልኩ አትራቁብኝ። ቶሎ ቶሎ ነውልኝ። እሺ ማማዬ ሰላም ናችሁ? አሙ ሰላም ናችሁ? እንዲቀመጡ ሲገኝ ደህና ኖት ማማ? ደህና ኖት? ተኝተዋል? እንዴት ዋላችሁ? ሰላም ዋላችሁ? ደህና እግዚአብሔር ይመስገን። ሰላሞች እግዚአብሔር ይመስገን። እንዴት ነሽ? ደህና ኖት አባባ? ተነሳና ከዛ በኋላ ዲስካኑ ሲነሳ አሁንም ድጋሚ ሰርጀሪ መሰራት አለበት። አከርካሪው ምን ነው ባለቤት ነው? አዎ። እና አከርካሪው መሰራት አለበት እና በብረት ነው መያዝ ያለበት። በዛም ጊዜ ዝም ብሎ ትኬት እንደዚህ ቁጭ ባለበት ፎቶ ተነሳና ትኬት አሳተም። ዲስክ መንሸራተት ማለት ነው። መቶና ባለ ዲስክ መንሸራተት ኦኬ። የታመሙት ያሉት እና አጥንቱ ስለለቀቀ ውስጡ በጣም ስለጠበበ ነርቭ ላይ ሄዶ ስለተኛ ነርቮቹንም እንትኑም ሊቆጣጠር የቻለው እሱ ነው ብለው ነው ይነገር። እዛ 100 ብርና ባለ 100ና ባለ 50 ትኬት አሳተምኩ። ወደ 30 ሺህ ብር ትኬት ተሸጠ። ብዙም ሰው እንትን አላለኝም፣ አልገዛኝም። ያንን 30 ሺህ ብር ይዤ አልጋ ሲያስቆት ሁለተኛውን ተሰራ። የተወሰኑ መድኃኒቶች ውጭ ገዝቼ ማለት ነው። ያ ነገር ሲሰራም ነግረውኛል ያለው ነገር ብዙም የቆመ ነገር እንግዲህ እግዚአብሔርን ጠብቂ ነው ያሉ። እኔም እነሱ እንዳሉኝ እሱን ነው የምጠብቀው እንጂ ረጅም 8ኛ ዓመቱ ነው። በእንደዚህ መልኩ 8 ዓመታቸው 8 ዓመት ራሴን ሽንትም እንትን ምለው መቀበል ቁጭ ባለበት እና ከዛ በፊት ራሱ 2009 ላይ የጀመረ ታሪክ ነው። ታሪክ ከ2009 ጀምሮ በጣም ከባድ ነገር ነው እያሳለፍኩ ያለሁት ማለት ነው። ትንሹ ልጅ ታሞ እንደዚህ የሆነ ሰው በከባድ ኬዝ ነው እሱ ሄዳንኒ ልክ እሱ ድኖ ሲነሳ ልጁ በዳነበት 8 ወር እሱ ድንገት መጣ ከድሬሽ ሰው ይዞት በቃ ነገ እንደሚድን እንደሚወጣ ምናምን ነው የምናውቀው። እና ያው እሱም እየሆነ ያደረንም ለመድኩት ሁሉንም ማለት ነው። ተቋቋምኩት። ያው እግዚአብሔር የሰጠኝ ጸጋ ነው። ምክንያቱም ነው ላይ ቁጭ ብዬ ስለመጣ ትቼ ምንም ማድረግ አልችልም። ምንም ወሰን ስለማልችል ያው ብቻ እየታገልኩት ከዛ ደግሞ እንዴ ያመት ብቻዬን ነበር ቤተክርስቲያን እጅ እስከሚወጣ እሳቸው ታኝተዋል። እዛ አንደኛው ልጅ መጀመሪያ ልጅ ወይኔ ሙዬ እማማ እኮ ዛሬ ሽንት ቤት አልሄዱም ቤት አጽድተዋቸዋል። አዎ ድንገት ሳላቅ ማለት ነው እንዴ ቤት ናቸው እንዴ እንዴት አልወጡም ይወጣሉ እኮ እጭ ስላ ዛሬ አልችልም ብሎ ሙዬ ተኝተዋል ምናምን።
እዛ ላይ በቃ ያው እንትን ነው እግራቸው ለም ስለሚያማቸው ነገ ተነገ ወዲያ ይወጣሉ ብዬ ዝም አልኩ ማለት ነው። ከዛ የሆነም እያደረም እንደዛው ነው። ስንት ጊዜ ናቸው እሳቸው? ከ2 ዓመት በላይ ነው። ሁለቱም ነው ሊዳር ሲመጣ 3 ዓመታቸው ነው። በምንድነው እነሱን አንቺ እንትን የምታያቸው እያሻቸው ያለው? እንደዚህ ሰው እንትን በበዓል ሰዓት እንደዚህ በጎ አድራጎቶች ለምን ይመጣሉ? ያው እግዚአብሔር የፈቀደልኝ ይመጣልኛል። እዛ ዘይትም ምንም ብርም ሲሰጡኝ አንዴ ጤፍም ሆነ ምንም እገዛዛለሁ። ያቺ በዓል ስትመጣ ነው ትንሽ ቀና ማለት የምችለው። ልጆች ሳለሽ? 2 ልጆች አሉኝ። አሁን እዚህ ቤት ውስጥ የምትኖሩት 5 ሰው ማለት ነው? 5 ሰው። ሁለቱ በእንደዚህ መልኩ ታሙ? አዎ ሁለቱንም እሳቸው ነው እስከማጸዳ ድረስ ዳይፐር እስከማል ምን እስከማል 5 ሰዓት ድረስ ይፈጅብኛል። እሳቸው ነው የባለቤትሽ? አዎ እናት ነው። ሰዓት ይፈጅብኛል። ተኝተው ነው አይደል? ሰዓት ይፈጃል። እሳቸውም ካቲቶሩ መቀየር አለበት ቶሎ ዳይፐሩ መዋል ማደር አይችልም። በዛ ላይ ሰውነታቸው ይቆሳስላል ውስጥ ለውስጥ። እሱ ቁስል ማጠብ አለ ምን አለ እና ብቻዬን ነው የምታገለው። አይዞሽ ያው ስለ በቃ በዚህ ነገር ላይ ምን መወሰድ ይቻላል? አንዳንዴ ስናየው የምንሰማው ነገር እግዚአብሔር ሳይደግስ አይጣላም የሚባለውን ነገር በዚሁ በሚዲያ ላይ እያየነው እንገኛለን። ሰላም ጤና ይስጥልኝ። የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬም በአዲስ ቪዲዮ ተመልሻለሁ። ይህን ቪዲዮ እስከ መጨረሻው ሳታዩ ሳታዳምጡ እንዳትወጡ። መልካምነትን፣ በጎነትን፣ ቸርነትን ትማሩበታላችሁ። በመልካም ስራው የሚታወቀው ዘካርያስ የማማ ዝናሽ ልጅ እና ጉርሻዬ ፔጅ እግዚአብሔር በዚህ ምድር ላይ የባረካቸው ናቸው። ሌሎቹም አሉ፣ ግን እኛ ደግሞ በቅርብ እንደፈለግነው የምናውቀው የምናገኘው በደወልንበት ቁጥር የሚያነሳ ስልክ ልናዘው ብንል የሚታዘዝ ወንድማችን ዘካርያስ በጣም በመልካም ነገሮች በጥሩ ነገሮች የሚታወቅ ውድ ወንድማችን ነውና እግዚአብሔር አምላክ ይሄ መልካምነቱ ከሱ አይወሰድበት። ዘካርያስን አይዞህ ማለት ዘካርያስን ማበረታታት ለዘካርያስ አይደለም። በዘካርያስ ስር የሚገኙ መንግስት የማያውቃቸው ህዝብ የማያውቃቸው ሚሊዮን ህዝቦች አሉ። እንደዚህ የአልጋ ቁራኛ የሆኑ በረሃብ በጥም የወደቁ ጎዳና ላይ የወደቁ ወጣቶች ህፃናቶችን እያነሳ ወደ ሚዲያ እያመጣ እንዲረዱ እያደረገ ነው ያለው። ስለዚህ ይሄንን ምርጥ ወንድማችን ዘካርያስን አለማድነቅ ንፉግነት ነው። ይሄን ቪዲዮ ሂዶ ከቀረጸው በኋላ ጉርሻዬ በፔጁ በፌስቡክ ፔጁ ላይ ወዲያውኑ ለቋቸዋል ማለት ነው። እግዚአብሔር ሳይደግስ አይጣላም ያልኩትም ለዚህ ነው። አንዳንዴ ሚዲያንን ለመልካም ነገሮች ከተጠቀምንበት ሚዲያዎች መልካም ነገር ጥሩ ነገር ከሰራንበት እኛ እርስ በርሳችን የመረዳዳት ብቃታችን እርስ በርስ የመዋደዳችንን አንደኛው ምልክት ነው እና ዘካርያስ በጣም ሚዲያዎችን ለመልካም ለጥሩ ነገር ከሚጠቀሙት ወጣቶቹ አንዱ ነው። የወጣቶቹም ተምሳሌ ነው። ስለዚህ እኛም ሚዲያችንን እስኪ ለመልካም ነገር እንጠቀመው፣ ለበጎ ነገር የነገ ስንቃችን የምንሰንቅበት እናድርገው እላችኋለሁ። ውድ ኢትዮጵያውያን፣ ኤርትራውያን እነዚህንን በምስል ላይ የምታዩቸው ወይም ደግሞ እንደሰማችሁትኝ በ9 ዓመት 8 ዓመት እናትና ልጅ ያልጋ ቁራኛ ሆነው ከአልጋ መንቀሳቀስ አቅቷቸው በአንዲት ክፍል ውስጥ የእናትንም ሽንት እየቀየረች ዳይፐር እየቀየረች የባለቤቷንም ሽንትም ካካውንም ዳይፐር እየቀየረች ብቻዋንን የምትኖር ጀግና እንስት ብያታለሁ። ምርጥ። ምክንያቱም ካለው ከዚህን ጊዜ እሺ ብላ ተቀምጣ እነሱን ማስታመሟ ለነሱ ራሷንን ጥላ ተበሳቁላ እነሱን ጥዬ አልሄድም ጥዬ አልጠፋም እንደፈለገ ሁኜ
አኖራቸዋለሁ ብላ መከሯን የምታይ ምርጥ እንስት ጀግና እናት ነች እናት ማለት ነው። ወንዶችዬ ከዚህ ጋር ሁላችሁም በማለቴ አይደለም፣ ምክንያቱም ወንዶችን አልኮንንም። ምርጥ እንደ ዘካርያስ አይነት ወንድም አለና ምርጥ አባቶች ወንድሞች አሉንና፣ ነገር ግን ማለት ነው አንዳንዶቹ ወንዶቹ ልባቸው አይራራም። ሚስታቸው ስታረግዝባቸው አስወጪ ይሏታል። አላስወጣም ስትል ጥለው ነው የሚጠፉ። አያችሁ፣ ሴት ልጅ ግን መድኃኒት ነች። ሴት ልጅ ግን እስከ መጨረሻው እናንተንን አስታማ ብላ ትኖራለች። ሴት ከወደደች ወደደች ነው። ወንድ ልጅ ግን በትንሹ ክዷት ነው የሚሄደው። ሴቶች ስንባል ግን እንደዚህ ሩህሩሆች ነን፣ ጀግናዎችም ነን ማለት ነው። ስለዚህ ዘካርያስ እችንን ሴትዮ ወደ ሚዲያ ካወጣቸው በኋላ በሁለት ቀን ውስጥ ማለት ነው ከ1 ሚሊዮን ብር በላይ ተላልፎላታል። እግዚአብሔር ይመስገን። ይህ ደግሞ የሆነው በዘካርያስና በጉርሻዬ ፔጅ በተላለፈው ነው ማለት ነው። የተዋጣው ከ1 ሚሊዮን ብር በላይ አልፋኒ ባሏን ለ9 ዓመታት እንዲሁም የባሏን እናት ለ2 ዓመታት በትንሹ ቤቱ ውስጥ ስታስታምም የኖረች የእውነተኛ ሚስት ተምሳሌ በወንድማችንና በደጉ ዘካርያስ ኪሮስ አማካኝነት ወደ ሚዲያ ወጥታ እንዲሁም ብዙ የፌስቡክ አካውንቶችና ፔጆች በተባበሩት ለዚች እናት ከኢትዮጵያ ውጭና ከኢትዮጵያ ውስጥ ያሉ ደጋግ ኢትዮጵያውያን በመተባበር በ2 ቀን ውስጥ ከ1 ሚሊዮን ብር በላይ ለመሰብሰብ ተችሏል። ዘኬ የፌስቡክ አካውንቶቹን የፌስቡክ ፔጆች አሉት። እንዲሁም ሸር ያደረጋችሁ ዘካርያስንም የማማ ዝናሽን ልጅ ተገኘ ወርቅ የኔ ወርቅ ማለት ነው ሁላችሁም እንድታበረታቱትኝ ከወዲሁ እንትንላለሁ ማለት ነው። ሁላችሁም ደግሞ እዚህ ጋር የሰጣችሁ እግዚአብሔር ይስጣችሁ። በተለይ በአሁኑ በረማዳን ጊዜ ረማዳን ስጡ ነው የሚል መስጠት አለብን። 40 ጾም ላይ ነው፣ ሁዳዴ ላይ ነው ያለ ነው። ካለን አካፍላችሁ ብሉ ነውና የሚል የእግዚአብሔር ቃል ሁላችንም ካለን ላይ እያካፈልን እንደዚህ የተጎዱትን ወገኖቻችን እያገዝን እንኖር እላችኋለሁ። መስጠት አያጎልም። መስጠት በረከት ነው ያለው። መስጠት ምንም የሚያጎልብን ነገር የለም። በሰጠነ ቁጥር እጥፍ ድርብ ይጨመርልናል፣ ይታከልልናል ማለት ነው። ስለዚህ እግዚአብሔር አምላክ በበረከቱ እንዲያስበን የተሰበሰቡ እጆቻችን እንፍታቸው፣ እንስጥ፣ ወገኖቻችን እንስጣቸው። እስኪ መስጠትንን ሰጦ የከሰረ ማን አለ? ሰጦ የከሰረ ማንም የለም። አሁን መጨረሻ ላይ ከዚህ ላይ እንግዲህ የባንክ አካውንታቸው ይኖራነኝ የባንክ አካውንታቸው ደግሞ ከዚህ ጋር ስልክ ቁጥሯም አለ፣ የባንክ አካውንቷም አለ። መርዳት የምትችሉ ሰዎች እርዷቸው ማለት ነው። እንግዲህ ባል 9 ዓመት የባል እናት አማቷ ማለት ነው 2 ዓመት በአንዲት ጠባብ ቤት አርና ሰገራ ነው የሚባላ ሰገራና ሽንት እየተቀበለች የምታስታም ምርጥ እንስት ጀግና ሴት እህታችን የሴቶች ተምሳሌ የምትሆነችና ሁላችንም ልናበረታታቸውና አይዟችሁ ልንላቸው ይገባን። ውድ ኢትዮጵያውያን፣ ኤርትራውያን፣ ሙስሊም እህት ወንድሞቼ መልካም የጁማ ቀን እንዲሆንላችሁ ከወዲሁ እመኛለሁኝ። መልካም የጁማ ቀን ይሆንላችሁ። ይህን ቪዲዮ እስከ መጨረሻው በማየት ላይክና ሸር በማድረግ እጃቸውን ያልዘረጋችሁ እጃችሁን እንድዘረጉላቸው። ከዚህ ጋር ደግሞ የባንክ አካውንታቸውን እናስቀምጥላችኋለን። የባንክ አካውንታቸውን እየገባችሁ እያያችሁ እነዚህን ወገኖች አይዟችሁን በላቸው፣ እናበረታታቸው እላችኋለሁ። ከወዲሁ እሰናባበታችኋለሁ። በያላችሁበት የእግዚአብሔር ሰላም ጸጋ ይብዛላችሁ። እወዳችኋለሁ፣ አከብራችኋለሁ። ከኔ በላይ እግዚአብሔር አምላክ ይውደዳችሁ፣ እግዚአብሔር ያክብራችሁ። እንደወጣችሁ አትቅሩ፣ እንደወጣን አንቅር። መልካም የረማዳን ጾም ይሁንላችሁ። ሙስሊም ወገኖቼ፣ ኦርቶዶክሳውያን መልካም የሁዳዴ ጾም ይሁንልን። ጾሙ ኃጢአታችን ይቅር የምናሰኝበትኝ፣ የተራቡትን የምናበላበት፣ የታመሙ የምንጠይቅበት፣ ያጡ የነጡትን የምንጎበኝበት ጊዜና ጾም ይሁንልን። ሀገራችን ኢትዮጵያ ሰላም ያደርግልን። ወገኖቻችን እግዚአብሔር አምላክ ይጠብቅልን። ሰላም ሁኑልኝ። ባይ ባይ። እና
እንግዲህ እግዚአብሔር የፈቀደለት ሰው ደግሞ እንዲህ እሺ 1042 08 52 06 5 የኢትዮጵያ ንግድ ባንክ ነው። ስሙ ማን ነው? የዚህ ባንኩ እሙዬ እሸቱ። እሺ እግዚአብሔር ይርዳችሁ። ስልክስ 0964 47 15 74 እግዚአብሔር ይርዳችሁ። እሺ ሰላም ሁኑ። እሺ ሰላም ሁኑ። ደህና ሁኑ። እሺ ሰላም እግዚአብሔር ይስጥልኝ። እግዚአብሔር ያቆየልኝ። ማማ ቻው፣ ደህና ሁኑ። እሺ ቻው፣ ደህና ሁኑልኝ። አሜን። እግዚአብሔር ታንተ ጋር አሜን። ታንተ ጋር አሜን። ይርዳን በይ። አሜን። ይርዳን። ይጨንቀኛል አሁን መቼ ታድነኛለህ እያልኩ አትራቁብኝ። ቶሎ ቶሎ ነውልኝ። እሺ ማማዬ እግዚአብሔር ይማሮት፣ እግዚአብሔር ይማሮት ማማዬ።